አንተ ዘፈን ልትፈልለ? እሺ እየሄድን ወይስ ቆሜ? ቆመሽ። እሺ አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼላችኋለሁ። እንግዲህ በድጋሚ ዛሬ ስመለስ አንድ ነገር ይዤላችሁ ነው የመጣሁት። እሱ ምንድነው? እንግዲህ ከአብርሽ ጋር ያለንን ነገር ከውዱ ባለቤቴ ጋራ ይቅርታ ከውዱ ባለቤቴ ጋራ ያለንን ነገር በደንብ አይታችኋል። አሁን ላይ በጣም ጥሩ ላይ ነን። ያጀት እንደ መጀመሪያው ይሆንን ነው፣ እየተስማማን ነው፣ ጥሩ ነገሮችን አብረን እያሳለፍን ነው። እና ዛሬ ለምንድን መሰላችሁ የመጣሁት? ሰርፕራይዝ አድርገው አስቤያለሁኝ ከተስማማልኝ። እና በመጀመሪያ ግን እንዴት ነው አላማረብኝም? አምሮብኛል ብዬ ተስፋ አደርጋለሁኝ። ያው እንግዲህ መቼስ እኔ አሁን የወለድኩኝ ይመስላል አልመስልማ። ቦርጭም ያን ያህል የለብኝም፣ ትንሽ ናት። እሷን ደግሞ በጂም ድራሹን ነው የምናጠፋው። እኔ አልወድም እንደዚህ ቦርጭ ምናምን እና እሱንም በጂም የምናጠፋ ይሆናል። እንግዲህ ውዱ ባለቤቴ አንድ ነገር ይዤ ልመጥቻለሁ። ሌላው ነው ዛሬ ከሌላችንም ጋር ከሱም ጋር ደስ የሚልና ጥሩ ቆይታ እንዲኖረን ማድረግ እፈልጋለሁ ካሁን በኋላ። እና ምንድነው ሐሳቤ? ከዚህ ሀገር ወጣ ብለን መዝናናት ያስፈልገናል። በደንብ ሪላክስ ማድረግ አለብን አይደለ? አሁን የኔና እሱ ሰላም ስለተመለሰ የኔና እሱ አንድነትና የመጀመሪያ ፍቅራችን እንዴት ነው ማለት ከመጀመሪያው በተሻለ መልኩ ስለተዋበና ስላማረበት በሐሳቤ ተስማምቶ እንግዲህ እንደምሄድ ተስፋ አደርጋለሁኝ። ወደ ውጭ ሀገር ሄደን እንዝናና ልለው ነው። ደስተኛ ይሆናል ብዬ አስባለሁኝ። እና ማለት እያቅማማ ነው አብረን እንሆን እንታረቅ ምናምን ብየው ነበርና ባንዴ እንደዚህ መሆኔ ማለት አስገርሞታልም አስጨንቆታልም። እኔ ግን በቃ ፈልጊው ነው ካየሁት ነገር አንፃር ማለት አለ አይደለ ብዙ ነገሮችን እኔ በትግል ምናምን ሳረግ እሱ ፈቃደኛ አይደለምና እንደዚህ የሚወደኝና የሚያፈቅረኝ ከሆነ ለምን እገፋዋለሁ? ለምን እሱንስ አላስደስትም ብዬ አንድ ሐሳብ አስቤያለሁኝ። እና ከዚህ ሀገር ወጣ ብለን እንድንዝናና ጥያቄ ላቀርብለት ነው። ሲቀጥል ደግሞ እኔ እንዳንዳንድ ሰዎች እንዴ ሀገር ውስጥ አይደለም የኛ ማዝናናት ያለብን አለ አይደለ ወጣ ብለን ነው። ሲጀመር እሱ እዚህ ሀገር እንደዚህ አይነት ቦታ አይደለም የሚገባው ታውቃላችሁ። እስከዛሬ ድረስም እንደዚህ አይነት ቦታ እየሄድን መዝናናታችንን ሳስበው ምን ሆነን ነው? ለዚህ የሚገባው አይነት ሰው አይደለም እሱ። ከዚህ በላይ አንድ ስቴፕ ከፍ ማለት አለበትና ውጭ ሀገር ነው ሄዶ ኢንጆይ ማድረግ ያለበት። በጣም ብዙ አለ አይደለ ፓሪስ፣ ኢሮፕ ምናምን እየሄድን ከዚህ በፊት ዱባይ ሄደናል። አሁን ደግሞ ወደ ሌሎች ወደ ኢሮፕ ምናምን ሄደን ነው ኢንጆይ ማድረግ ያለብን። እሱ ደግሞ ከዚህ በላይ ይገባዋልና ሲቀጥል እንደዚህ ለሚወደኝና ለሚያፈቅረኝ ባሌ ምንስ በሆነለት አያንሰው? እውነት ያንስበታል። እውነቴን ነው ከምር እኔ እየቀለድኩ እንዳይመስላችሁና እንደዚህ ከወደደኝ እንደዚህ ካፈቀረኝ እንደዚህ የሆነልኝ ስለዚህ ለምንድን ነው እኔ እንትንም አለለው ማላዝናናው ፍቅሩንስ በደንብ ትሪት ማላደርገው ብዬ አሰብኩኝና እሱ በጣም የዋህ ነው። አብርሽ የዋህ ነው፣ ይገባዋል። ገባችሁ? በቃ በየዋህነቱ ብዙ ነገርን የሚያሳልፍ ሰው ነው። በጣም ብዙ ሰዎችን ያምናል፣ ማመን የሌለበትን ሰው ያምናል። እና ከዚህ እንደዚህ አይነት ለሆነ ሰው ደግሞ አይደለም መዝናናት አይደለም ሌላ ነገር ብዙ ነገር የሚገባው አይነት ወንድ ነው። በቃ እንዴት ነው ቅብርር ያለ ወንድ ታውቃላችሁ? ብዙ ነገር የሚገባው አይነት ወንድ ነውና ከዚህ በኋላ እኔ ለሱ እንዴት ነው ከዚህ በፊት እንደነበርኩት አይደለም። በቃ በደንብ ነው ሪላክስ እንዲያደርግ ማድረገው፣ እንዲዝናና፣ ነገሮችን እንዲረሳ፣ አሁን ካለበት ሙድ እንዲወጣ በቃ የኔ ፍቅር ስለሚገባው ምናምን እና ያስደስተዋል ብዬ አስባለሁኝ። ፈቃደኛ ከሆነ አብረን እንሄዳለን ወደ ውጭ ሀገር፣ የፈለገበት ሀገር መርጦ ይሄዳል እና በሱ ምርጫ ነው ሚዝናናው። ከልጁ ጋርም አብረን እንሄዳለን ብለን ተስፋ አደርጋለሁኝ። ቁጭ ብለን እንጠብቀው።
እዚህ ጋር መዝናኛ ቦታ አለ፣ መናፈሻ አየር ነው እየወሰድን እንጠብቀዋለን ማለት ነው። እና ለውዱና ለቆንጆ ለፍቅር ለሆነው ሰው ለአብርሽዬ ለውዱ ባለቤቴ ከዚህ በላይ ይገባዋል። ስለዚህ ያንስበታል። እንደውም ይሄ ካሁን በኋላ በጣም ብዙ ነገር ነው ማድረግ ያለብን። አንዳንድ ሰዎች እዚህ የሆነ ዝም ብሎ ቦታ እየሄደማ አይዝናናም፣ አይመጥነውም ሲጀመር ይሄ እና እንደነገርኳችሁ የማይመጥነው ቦታ ከዚህ በኋላ አይገኝም። ከዚህ በፊትም እኛ እንደነገርኳችሁ ተሸውደን ነው እንደዛ አይነት ቦታ ይሄድ ነውና የተዝናና ነውና ማለት ጀምረናል። ዱባይ ሄደን ቆንጆ ነገሮችን አድርገን ሪላክስ ብትን ብለን መተናል። ስለዚህ ያስጀመርነው ወደ ውጭ ሀገር ሄዶ መዝናናቱን ያስጀመርነው እኛ ነን። ስለዚህ የምናስቀጥለውም እኛ ነን። ውጭ ሀገር ሄደን ብትን እንላለን ማለት ነው። ውይ መጣልኝ የኔ ፍቅር የኔ ቀብራራ አንገትክ እዚህም ጋር እንዴት ነህ? አለህ አለኝ። አምሮብሃል። አንቺም አምሮብሻል። እውነት ቴንክ ዩ። ሾል ታሳይ ነው። አራዳ ወደዚህ ጠጋ እንድንል ነው ከፈለኩኝ። ያው ሾል አሳይ እያልኩኝ ምንም አልተገኘም። ያው አንተ ተገኘ፣ የክብር እንግዳ ወርቅ የሆነ እንዳንተ አይነቱ ወርቅ የሆነ ቋይ የሆነ ሰው ተገኘና በቃ ምን ዳንሽ ምን ነው ምን ነገር አመሰግናለሁ። በጣም ነው ቆንጆው። እኔ ልታገኝ ስለሆነ እንደዚህ ፋዝ እንጥ ብለ የመጣኸው እንቺ ላገኝ ሳይሆን መልበስ ስላለብኝ ነው። እና ፋሚሊዎች ሰላም በላችሁ እስቲ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ነው ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ጥሩ። እና ምን መሰለክ የኔ ፍቅር የኔ ወደዋል የኔ አባት ዛሬ ለመሰለክ የጠራውክ ትናንትና አውርተናል። የሆነ ነገር ላስብበት ምናምን ብለኝ ነበርና በቃ የኔ እናንተ ነገር ካሁን በኋላ ሰላም መሆን ያለበት አይደለ ከልብሽ ከሆነ ከልቤ ነው ነህ። ስለዚህ እናንተ ታርቀናል ማለት ነው አይደል? የኔ ፍቅር የኔ የዋ እዚህ እኮ ነው የምወድህ። አውቃለሁ እንደምወድህ። አንተ አትወደኝም? ምን ወድሻለሁ? አታፈቅረኝም? አዎ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። ምንድን ነው ታዲያ የሚያሽኮረምም? ማሽኮረመም ጀመርክ እንዴ? ኢንሻአላህ። በፊት እኮ እኔ ነበር የምታሽኮረመመኝ። አሁን እኔ ላሽኮረመም ለምን እንደጠራሽ? እሺ ይኸውልህ ምን አስቤ መሰለክ አንተ ማለት ነው ካሁን በኋላ ጥሩ ነገር ማሳለፍ አለብህ ከኔ ጋር። የበፊቱን ነገር በቃ መርሳት አለብን። ሲቀጥል ደግሞ ይሄ ሀገር አይደለም ላንተ ማለት እዚህ ሀገር ውስጥ አይደለም አንተ መዝናናት ያለብህ። ተዝናንተናል፣ እዚህ ብዙ ኢንጆይ አድርገናል ምናምን፣ መሄድ ያለብን ቦታ ሄደናል፣ ማየት ያለብንን ቦታ አይተናል። እዚህ መድገም አይጠበቅብንም። አንተ የሚገባ ከዚህ ሀገር ደግሞ ወጣ ብለ ሌላ አየር ንጹህ ደስ የሚል አየር ቀይረክ ምናምን ወጣ ብለን እንዝናናለን። ፈቃደኛ ከሆንክ ወደ ውጭ ሀገር ወደ ፈለከው ባንተ ምርጫ። ከኢትዮጵያ ነው ያው ዱባይ ጀምረናል። ያስጀመርነው እኛ ነን፣ የምናስቀጥለው እኛ ነን አይደለ? ማን ነው ስፖንሰር ያደረገሽ? ማንም ስፖንሰር እኔ መፈለግ አለብኝ እንዴ? አንተና እኔ ለመዝናናት እኔ ላንተ አንሺ እንደዚህ ለመሰለ ወርቅና እንቁ ውድ ባል አንሺ እኔ ከሁሉ አላወከኝም ማለት የሆነ ነገር ማድረግ እኮ በደንብ የሆነ ነገር አድርጌ እኮ እንዲ ድንግጥ ማድረግ እኮ እችላለሁ። ዝም ልበል ብዬ ነው እንጂ ብዙ ሰው ማስደንገጥ እችላለሁ። ሲቀጥል እኔ እንዳንዳንድ ሰዎች እንዲ እዩኝ ማለት መጎረር አይመቸኝም እንጂ ታውቀኛለህ አይደል? እኔ ብዙ
ፉከራና እንትን አይመቸኝም ማለት እንደዚህ ላርግ እንደዚህ ልጣ ይሄ ያለኝ ማለት አይመቸኝም። ለዛ ነው እንጂ ባረግማ ማንም ያቀናል እኮ። ስለዚህ አሁን እሱን ተውና ፈቃደኛ ኮንክ አብረን እንጽናና። መቼ ነው የፈለክበት ቀን? እውነት ደስ ባለ ቀን አንተ ብቻ በዚህ ቀን እንሂድ፣ እዚህ ሀገር እንሂድ በለኝ። ከዛ ይሄንን ነገር እንቁረጥ ምናምን በለኝ። አሰበሽበት ነው ግን እንዴ? ቆይ አሁን እኔ እናንተ እንድንዝናና ለማድረግ ማሰብ ያስፈልጋል። ለዛውም ላንተ ከኢትዮጵያ ስትወጪ ብዙ ወጪ ይኖረዋል። ታዲያ ብዙ ነገሮች ይኖራል። እነዛ ነገሮች ማሰብ ይጠበቅብሻል። ገባሽ? ዱባይ ሄደን ራሱ በትንሽ ያወጣነው ነው አይተሻል። ስለዚህ አንተ ዱባይ ደግሞ ውጪ ደግሞ የሆነ ሀገር ስትሄጂ መቼም ውድ ነው የሚሆነው ነገሮች። ስለዚህ በደንብ ታስቢበት ጥሩ ነው። መሄዱም ችግር የለውም። ወይኔ ጭራሽ እንዳስብበት እየነገርከኝ እኮ እኔ እናንተ እንድንዝናና አንተ ነገሮችን ትጉት አድርገህ ስታርገኝ ኢንጆይ እንድታረግ ለማድረግ እኔ ላስብ ጊዜ ሰጥቼ ኧረ ተው የኔ ውድ ባል ኧረ ተው። ሲቀጥል ደግሞ ማለት ነው ከዛሬ ጀምሮ ያቺ እንከፍ አጠገብ እንድደርስ አልፈልግም። እሺ ተስማምተን ነው ይሄን ነገር ያደረግነው አይደለ? አጠገብ እንድደርስ አልፈልግም። ሲቀጥል ሲምህን የሚቀየርኩትኝ እንድደርስ ስለማልፈልግ ነው። እሷ ብቻ ሳትሆን ሌሎቻቸው ማንንም አጠገብ እንዲደርስ አልፈልግም። እሺ በቃ የማይመጥን ሰው ጋር አትዋል። እሺ በቃ ያንተን ክብር ማስጠበቅ አለብን። ዝም ብሎ ከማይሆን ሰው ጋር እያልክ ራስን አታስንቅ፣ ራስን አታስድብ። ከማይመጥን ሰው ጋር አትገናኝ፣ አትውጣ፣ አትግባ። እኔና አንተ በቂ ነን ለህይወታችን፣ ለሁሉም ነገር እኔና አንተ እንበቃለን። እሺ ማይሆን ሰው እኛ ህይወት መግባት የለበትም። እና ደግሞ ይሄ በማይሆን በቀራቅንቦ ነገር ደግሞ እንድትደልልህም አትፍቀድላት። ምን ሆነ ነው አንዴ በማይረባ የሆነ እንትን ነገር አንዴ ሰዓት አንዴ የሆነ ነገር ከዛ የሆነበት ምንድነው? ደህና ነገር እንኳን አይ እኔ አሁን እሱን ማንሳት ፈልጌ አይደለም፣ ግን ጀስት አለ አይደለ የማይመጥን ቦታ ስትገኝ ደስ አይለኝም እኔ እና ሐሳቤው ወደ ሆነ ቦታ ሄደ። እኔ አንተን ለማዝናናት እና አንተ ሪላክስ እንድታረግ ብዬ ብጠራክ ከዛ ደግሞ ወደ ሌላ ሐሳብ ውስጥ ገባሁኝ። የማይመጥን ቦታ እየተገኘ እያናደድከኝ እኮ ነው። እሺ አለገኝ በቃ ካሁን በኋላ ስለዚህ አንተ በደንብ ኢንጆይ የምታረግበት ግን የት ሀገር ብትሄድ ደስ ይላል? እኔ በባህሪዬ እንትን ደስ ይለኛል። ይሄ በጣም ግሪን የሆነ ኤሪያ ምናምን ያለበት ቦታ ደስ ይለኛል። የት ብትሄድ ደስ ይላል አንተ? የት? አውሮፓ ሀገር ነው ወይስ ሁለቱም ጋር? ማለት አፍሪካ ሀገር ውስጥ ምን አለ መሰለክ፣ ምንድን ነበረ ዛንዚባር ደስ የሚል ሀገር ነው። ከአውሮፓ ደግሞ ስዊዘርላንድ በጣም ደስ የሚል ሀገር ነው። ስዊዘርላንድ ከባድ ነው። ስዊዘርላንድ ከባድ ነው አባቴ፣ እሱ ከባድ ነው። ግን እሺ ሌላ ሀገር በቃ ከሱ ውጭ እሱን ደግሞ የሆነ ታይም ላይ እኮ በቃ አሰቤ እነግርሻለሁ ምን ሄድበት ነገር። እውነት አደዬ ደስ ይለኛል። በቃ ላስብበትና የሆነ ሀገር እንመርጣለን። መቼ ነው የምንሄደው? ደስ ባለ ቀን እንሄዳለን። ከዛ ትኬት እንቆርጣለን። ከዛ በኋላ በስመ አብ ወይኔ የሆነ የተቃጠለ ነገር ግን ይሸተኛል። እንዴት? እኔ ጭስስ እምቢል ምናምን ነገር ብዙ ጊዜ እኛን ሰላምና የኛን ፍቅር የማይወዱ ሰዎች አሉ። በተለይ የሆነች ሴት ሰው የሰው ትዳር ሲመለስ ደስ ይለዋል እንጂ እንዴት ይናደዳል? እንዴት እንጨረጨራል? በቴክስት ተወኝ እሰደባለሁ ምንም በቃ አንዳንዴ ንቆ መተው ጥሩ ነው። እየተቾ ነው እንጂ የሆነች ልጅ በቃ እንዲህ ከጉሮሮዋ ላይ ንጥቅ አድርጌ ልትጦ ስትነጥቄባታለሁ መሰለኝ። ተቃጥላ በቃ ታጥረገረገኛለች። ይሁን ብዬ አልፌው ነው በቃ ትቼዋለሁ። ማን ሄርሜላ ናት? እንዴት አወቅ ማለት እና ታዲያ ከሷ ጋር ነው እንትን ያልሽው ከዚህ በፊት እኮ ሌላ ማን አለ? እንደዚህ ዋት ከጉሮሮ ተቀርቂው ተውት ያቃጥላል እንዴ እንደዚህ ይቅርታ እውነት ፈልጌ አይደለም። እኔ ሳቄ ራሱ ብዙ የሚያናድደው ሰው አለ እኮ ወይኔ ጉዴ። እኔ ግን ማለት ለምንድን ነው ሰው እንደዚህ የሚናደደው በእኔ? ለምንድን ነው የምታናደድሽ? ሰው ስለሆነሽ ይሆናል። የምሬ ነው። በጣም ብዙ ቅጥል ይላል። እኔ በቃ ስስቅ ሲያይ ምናምን ብግን ነው የሚለው። ለምንድን ነው? የምሬ ነው እኮ ነው።
አራት እና ደዱኒ በዚህ ልክ እኔ ደግሞ ጨጓራችሁን ብትታመሙ በእሷ ምክንያት ታመምኩ ነው ልትሉ? ኧረ እኔ ሰማለሁ እንዴ ሰማደን እንዴ የምሬን እኮ ነው። ከዛ በኋላ በእሷ ምክንያት ነው የታመምኩት ምናምን እኔ አልችልም ወጪ ምናምን አሁን ወጪ ላይ ነኝ በነገራችሁ ላይ። ስለዚህ እናንተን ደግሞ ተቃጥላችሁ ማሳክምበት አቅምም የለኝም፣ ቢኖረኝም አላሳክምም። ማን ተቃጠሉ አላችሁ? ተፈለጋችሁ ተቃጠሉ የለውበትም እኔ አላልኩም። እና ካሁን በኋላ ከምወደው ፍቅሬና ከምወደው ባሌ ጋራ ቆንጆ ቆይታ እናሳልፋለን። እሺ በደንብ ኢንጆይ እናደርጋለን። ምንድነው ደግሞ ፊትክ እንዳለ ተበለሻሽቷል እኮ። ቡግር ነው ቡግር ወጣብኝ። ለምንድን ነው የወጣብህ? ለምን የወጣብህ? ዝም አልከው ሲወጣብህ እና ምን ልበረው? ዝም አልከው የምሬን እኮ ነው። ይኸውልህ እንዳለ ቡግር በቡግር እዚህ ጋር ቡግር እዚህ እስቲ ዙር በቃ ለቀኝ እስቲ ቆያ ዙር ሊው ምንድን ነው ይሁን ይኸው እኮ ዝም ብሎ በሰላም ነው አይመስለኝም አይመስለኝም። እና ታዲያ ምን አለ? እኔ እንጃ ምን ሆኖ ነው ዱጦ አላበዛውም እንዴ? እንቅልፍ ይዞኛል ማታ አልተኛሁኝም። ምን ነው ኳስ እያየሁ እንዴ? ኳስ ማየት ጀመርክ? ተመስገን። ጊዜ ማሳለፊያ መሆን አለበት። እንቅልፍ ያልመጣ ሲለኝ ኳስ አየሁኝና ታዲያ እኔ ጋር ደውልልኝ ነበር። እኔ ጋር ደውልልኝ ነበር። አወራለሁ። እኔም ካልከኝ እመጣለሁ። እኔ ላንተ ከወጣው መሽከባ የሆነ ነገር አግኝተሻል መሰለኝ። ፍንድቅድቅ ብለሻል። እንደኔ አንተን አግኝቼ ድሮ ላልፈነድቅ ነው? አንተን የመሰለ ፍቅር እና ምን ነው ምንም ይሆንልሽ። የምሬን እኮ ነው። አይ አንተን የመሰለ ቆንጅዬ ባል ከሆነ እንደዚህ ልውጥ ከተዘጋጀ ከመንጋጋ ነጥቄ አውጥቼ ባልፈነድቅ አሁን አይፈረድብኝም። እንደውም ባልስቅ ነው ምን ሆና ነው እቺ ልጅ ማትስቀው መባል ያለበት። የሆነ እንደዚህ የሆነ ነገር እኮ እንደዚህ አብሎ ሊውጥ ነበር። ንጥቅ ነው ያደረኩት። ነገረኛ ሴት ሆነሽ ነገሩን ምን እንደዚህ አብሎ ንጥቅ አድርጌ ሳውጣ እና በቃ ጉሮሮ ዋጥ ሊያደርግ ነበር። ከዛ አውጣው አረቂ ነገሩን ባታስብ። ከዛ በኋላ ታመመ አሉ፣ ጨጓራው አቃጥሏል አሉ እና እግዚአብሔር ይማር በላቸው የታመሙትን ሰዎች። ከቻለን መተን እንጠይቃቸዋለን። በል ቶሎ መቃለልም ትቻለሁ። ሩታ አላው እግዚአብሔር አታስጨንቀኝ። ለምን ችግር የለውም በቃ ይረዱሃል። ምኑን ነው የሚረዱኝ? በቃ ማለት ለነሱ አዝና እንደሆነ ነው። ታሪ ማን ይላክሽ? ማንም አላከኝ። ፍቅር አበረረኝ መውደድ አበረረኝ አለች ዘፋኛ። እያበራ መጣኛል እያክነፈነፈ ሳልደፋ ከዛ ስሮጥ መጣሁልህና በቃ ፍቅር ነው ያመጣኝ አንተ ጋር እያበረረ። ሌላ ምን ያመጣኛል ብለክ ነው? ምን ነው ምንም። ኧረ ባል እየተሽኮረመመብኝ ነው ጋይስ። ምንድነው ያሳፈርሽኝ ነው? ዝም ብለሽ ተመጀመሩ ነው ካሁን ከዛሬ ጀምረሽ ነው? ከዛሬ ጀምር ማሽኮርመሙና ማሳፈሩ? አዎ እውነት ይናባል። ወይ ተሳዝን እንግዲህ እንኮሎ የቀባሽኝ እኮ ነው። ቻፕስቲክ ዝም ብለሽ ታይ በቃ ችግር የለውም እኮ የቀባሽኝ ነው። አትቀበል እቀባዋለሁ የፈለኩበት አብታራ መብት አይደለም ነው አይደለም? እሺ ነው። ቆይ እኔ የምልህ እንደዚህ ከሚስት ጋር እንደዚህ ማውራት ምናምን ያሽኮረመማል እንዴ? ራስሽ በካሜራ ፊት ያሽኮረመምሽ ነው። ችግር የለውም ኖርማል ነው። ከሚስት ጋር እንጂ ከሌላ ሴት ጋር አይደል ያደረኩት። ይሄንን እንደውም ከሌላ ሴት ጋር ሲሆን ነው የሚደብረው አይደል? ስለዚህ ልክ ነኝ። ስለዚህ አትሽኮርመ። እኔ የምልህ ምሳ በልተሃል? አልበላኝም። እውነት የፈለክበት
የፈለክበት ግን ምሳ ሳይሆን የሚባለው መክሰስ እኮ ነው። መክሰስ እሺ፣ መክሰስ በልተሃል እኮ? አልበላሁም። እንድትጋብዥኝ ነው ያልኩሽ። እኔ የፈለክበት እኮ አልኩ። ደስ ያለ ቦታ መርጠክ መጋበዝከው። እኔ የፈለኩበት ቦታ? አዎ፣ ደስ ያለ ቦታ። እሺ፣ ትልቅ ሆቴል ጋብዥ። እዚህ ከተማ ውስጥ አለ የሚባለው ሆቴል። እሺ፣ ደስ ይለኛል። ስለዚህ አሁን ነው ኧረ በየቀኑ ከፈለክ እሺ እሺ። እና እምቢ ልበልሽ? አይ ስለራበኝ እምቢ ልልሽ አልችልም። ስለራበኝ ማለት ነው እኮ። እኔ ምን አልኩኝ? እሺ እሺ እኮ ነው ያልኩት። ደስ ይለኛል። ጋብዘህ የፈለከውን ነው የምትበላው የምትጠጣው፣ አማርጠህ ደስ ያለህን። እሺ ለዚህ እንሂድ። አዎ እውነት አንተ ዘፈልስ ፈለለ። እሺ እየሄድን ወይስ ቆሜ? እዚህ ቆመሽ። እሺ አንደበትህ ይናፍቀኛል፣ ሁለመና ድቅን ይላል ባይኔ፣ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው፣ ወሰን አይገድበው ቃላትም አይገልጸው። ራስ ልታሳፍረኝ ነው። ልጨርስልህ። ከዛ ምን ነበረ? ቃል መጽናኛዬ ደስታን እየሞላው፣ እንዳልዘናጋ ተነሽ ሂጂ አለኝ። አስብሃለው እወድሃለው፣ ልቤ ላንተ ሁሌ ቦታ አለው። ድምጽሽ ያምራል። አስብሃለሁ እወድሃለሁ። አራስ ቤት ላይ ድምጽሽን እያስሞረድሽ ነበር? አዎ እንትን እየተማርኩኝ ነበር። ቮካል እየተማርሽ? አዎ። ወድጄሃለሁ አፍቅሬሃለሁ አንተን ብሎ ልቤ ማለት እኔ ደግሞ ወደኋላ ወድጄሃለሁ አፍቅሬሃለሁ አልፈልግም ሰው ይቅርብኝ፣ አንተ ብቻ ነኝ ጥብቅ እንዳትለቀኝ።